It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ አጫጭር ጉዳዮች እንሂድ። እሺ በዚህ አጫጭር ጉዳዮች ውስጥ የተለያዩ ነገሮች መነሳት ይችላሉ። አንደኛው በዚህ በሪያል ማድሪድ እና በቤኔፊካ ጨዋታ ዙሪያ ምን አዲስ ነገር አለ የሚል ምንም የለም እስካሁን ድረስ አይደለም። አው ያው ቁጣው እንዳለ ነው። መግለጫዎች ምናምን እየወጡ ነው፣ አስተያየቶች ሰዎችም እየሰጡ ነው። ግን በውሳኔ ደረጃ ግን በአውሮፓ እግር ኳስ ማህበር በኩል እንደዛ አይነት ይሄ ነገር ተወስኗል የሚል ነገር የለም። ግን ስቴትመንቶች አሉ። ለአውሮፓ እግር ኳስ ማህበር ውሳኔ ለመወሰን ምቹም ነገር ያለ አይመስልም የሚሉ ነገሮችም ደግሞ እንደዚሁ ወጥተዋል። በነገራችን ላይ ምክንያቱም እንግዲህ ዳኛው ሪፖርት ላይ ተመስርቶ ሌሎች ነገሮችንም ታሳቢ አድርጎ ነው ውሳኔ ሊሰጥ የሚችለው አይደለም። የአውሮፓ እግር ኳስ ማህበር የተጫዋቹ አፉን እንደዚህ መከለል በምን መጣ ወይም ምን አመጣው የሚል ነገር ነው እየተነሳ ያለው። ስለዚህ ይህንን የሚያነሱ ሰዎች የአውሮፓ እግር ኳስ ማህበርን አቅመ ደካማ ያደርገዋል ክሪስቲያኒ ላይ የሚወሰንን ውሳኔ በተመለከተ። ምክንያቱም እንዲህ በማድረግህ ጥፋተኛ ሆነህ አግኝቼሃለሁ ሊለው ይገባል አይደል? ለዛ ደግሞ ማረጋገጫ ይፈልጋል። ስለዚህ ያንን ማረጋገጫ አውሮፓ እግር ኳስ ማህበር ያገኛሉ ወይ? ሰዎች ደግሞ ቶሎ እንዲሆን ነው እየጠየቁ ያለው። በጣም ብዙ ሰዎች ስለተቆጡ ነው። ግን ባለፈው እኛ በፕሮግራማችን ላይ ስናነሳ እንደነበረው ቲዮ ዋልኮት ሲናገር ነበር። ይሄ ጊዜ ሊሰጠው የሚገባ ጉዳይ አይደለም። 1 ወር ወይም 2 ወር ከዛም በላይ ቆይቶ ውሳኔ ለማስተላለፍ ጊዜ መውሰድ የሚገባው ነጥብ አይደለም። ስለዚህ ቶሎ ነው የአውሮፓ እግር ኳስ ማህበር ነገሩን አጣርቶ ውሳኔ መወሰን ያለበት የሚል አስተያየቱን ሲሰጥ ነበረ እና ሰዎችም አሁን ያንን እየጠየቁ ነው። እንደገና ደግሞ የክሪስቲያኒን በተመለከተም የተለያዩ መረጃዎች እየወጡ ነው። አንዳንድ የስጋት ጉዳዮች እንዳሉበት ተጫዋቹም ላይ የሚገልጹ መረጃዎች ወጥተዋል። ይሄ ያው ሰዎች በተለያየ ስሜት ውስጥ ሲሆኑ የሚያንጸባርቋቸው ነገሮች ይኖራሉ እና ምናልባት ክሪስቲያኒን የዛቱበት ወይንም ደግሞ ጥሩ ስሜት እንዳይሰማው የሚያደርግ ሀሳብ ውስጥ እንዲወድቅ ያደረጉም ሰዎች አሉ ተብሎ በተለያዩ መገናኛ ብዙኃን ላይ ሲወጣ አይቻለው። እንደገና ቪኒሺየስ ጁኒየርንም ደግሞ አሁንም በጀግንነት እያወደሱት የሚገኙ ሰዎች በጣም ብዙ ናቸው። ፋይት እያደረገ ነው። እየወቀሱትም ያሉ ደግሞ አሉ። እኔ እኛም ሀገር ላይ እንደዚህ አይነት ስሜቶችን ያለው ወደ እኛ የሚጻፉ ኮሜንቶችም ላይ ቪኒ ጁኒየርን እንደዚሁ ግን የራሱን ባህሪ እኮ እንደዚህ አድርጎታል ምናምን የሚል ነገር አለ እና ይሄ ለእኔ ነውር ነው። እንደዚህ ያለው አስተያየት ለእኔ ነውር ነው። ለምንድነው ነውር የምለው? እንግዲህ ተበዳይ በደልህን ለምን ተጋፈጥክ ወይም በደልህን ለምን አጎላህ ተብሎ መወቀሱ ወይም ዝም ብትል ኖሮ እኮ የሁሉ ነገር አይፈጠርም መባል ደረጃ ከተደረሰ ይሄ በጣም ነውር ነው። እኔ ሄነር የጠየቀውን ጥያቄ ነው የምጠይቀው። አንድ የማዘን ምት ሲያገኝ ሪያል ማድሪድ ከቪኒሺየስ ጁኒየር ውጭ ያሉ ተጫዋቾች እንዲመቱ መደረግ አለበት አይነት መፍትሄ እኮ እየተባለ የሚሰጠው
ከደጋፊዎች ጋር እንዳይቀራረብ በቃ ደጋፊዎቹ ወደሱ የሆነ ነገር እንዳይወረውሩ ደጋፊዎቹ እሱን የሆነ ነገር እንዳይናገሩት ሪያል ማድሪድ የቪኒሺየስ ጁኒየርን የማዕዘን ምት የመጠቀም ነገር ቢተው አሁን ይሄ ምክር ነው በመድኃኒዓለም ገብቶሻል ምን እነዛን መቅጣት አቅማተሽ በጣም በሚወደደው እግር ኳስ ውስጥ የማይወደደውን ዘረኝነት ልክ ያልሆነውን ዘረኝነት ማጥፋት አቅቶሽ የዚህን ልጅ ማዕዘን መምታት መከልከል መፍትሄ ያመጣል ብለሽ የምታስቢ ከሆነ ጤነኝነት አይደለም ለኔ። ልክ የሆነውን ነገር ነው የምትቀንሽው? መብት የሆነውን ነገር ነው የምትቀንሽው? ወይስ ነውርና ልክ ያልሆነውን ነገር ነው የምታጠፊው? የቪኒሺየስ ጁኒየር የደስታ አገላለጽ ምኑ ነው ልክ ያልሆነው? ለምሳሌ ምኑ ነው? ምንድን ነው ጥፋት? ሮጀር ሚላ 1990 ላይ ያደረገ የነበረውን አይነት ማዕዘን ምቱ ጋር ሄዶ በቃ ሰውነቱን እየወዘወዘ ደስታ ቆንጆ ጎል አገባው ብሎ ለሪያል ማድሪድ ወሳኝ ጎል ነው ያገባው። ምኑን ነው ማስቀረት የሚቻለው? ማይሆን ጥያቄ ነው እየተጠየቀ በጣም እና ልጁም ዝም ቢል ልጁም ቢያልፍ ከዛ ውስጥ ያሉ ጥቁር ተጫዋቾች እሱ ብቻ ነው እንዴ? ኖ በቃ ሁላችንም የየራሳችን የሆነ መንገድ አለን አይደል? መቋቋም የምንችለው ነገር አለ፣ መቋቋም የማንችለው ነገር አለ። እኔ ላይ የሚደረግን ነውር እኔ መቋቋም አልችል ይሆናል። በነገራችን ላይ ቪዲዮን አይተሻል፣ ሪፖርቶቹ ምናምን አይተሻል። ክሪስቲያኒ እነ ቪኒሺየስ ጁኒየር እነ ኤምባፔ የሚሉትን ነገር አድርገዋል ብለሽ ነው የምታምኚው ወይስ እሱ እንደሚከራከረው? እኔ የሆነ ጥሩ ያልሆነ ነገር እንደተናገረ ይሰማኛል። እኔ ደግሞ እንቅጥ አድርጎ በዘረኝነት ተሰርበዋል ብዬ ነው ማምነው። እንደዛ ነው። ለምን በይኝ። አንደኛ ልክ ያን ሁሉ ሌሎች ንግግሮች እኮ ይወጡ ነው እና ዴይሊ ሜል ምናምን እያወጡ ሌሎቹ ንግግሮቹ አፉን ያልሸፈነባቸው ንግግሮች ሲወጡ ልክ እዚችኛዋ ጋር ሲደርስ አፉን ሸፈነ። ይሄ ማለት ያ ቃል ካሜራ ከተለያየ አንግል ተወስዶ ምን እንዳለ በኋላ ሊታወቅ እንደሚችል ይታወቃል። ከዛ በኋላ አፉን ከልሎ የሆነ ነገር ከተናገረ በኋላ ቪኒ ወደ ዳኛው ሲሮጥ እሱ ነው መልሶ ወደ ደጋፊዎች ኮምፕሌን የሚያደርገው። ምን ያስታውቃል እዛ ጋር የነበረው ሲን እና ሌላው ግን በጣም የገረመኝ በዚህ ጉዳይ ላይ የኪሊያን ኤምባፔ ነው። ኪሊያን ኤምባፔ ወዲያው ነው ከስቱዲዮ ሳይወጡ እነ ቴሪ ዳንኤል ኦንሪ ለሄነሪ መልእክት የላከለት በስልኩ ላይ ሲናገር ሰምተሻል? ሄነሪ ይህ መልእክት ልኮልኛል፣ ፕሮግራሙ አልቆ እስኪሰማው ድረስ ቸኩላለሁ። ኪሊያን ኤምባፔን አምነዋለሁ፣ ለምን ይዋሸኛላል? ክሪስቲያኒ በቃ አንተ ጎበዝ ከሆንክ በሙሉ ከሆንክ ውጣ እናውራ ያልከውን ነገር ምናምን ሚካ ሪቻርድስም ፈሪ ብሎ ነው የተናገረው። በጣም ከዛ ሞሪኒዮም ላይ ባክፋየር አረገ የልጁ ድርጊት። አሁን ሞሪኒዮ ደስታ አገላለጹን ይህንን ያመጣው ምናምን ሲሉ ከአንተ የባሰ አለ እንዲ አላቸው ጂሚ ካራክ። ከአንተ የባሰ የተቃራኒ ቡድን ደጋፊ ጋር በደስታ አገላለጽ መብቴ ነው ብሎ እልህ የሚጋባ አለ እንዲ? ዓለም ላይ ያንተን አይነት አሰልጣኝ አይቻል ምናምን ወደ ማለት ሄድ። ሞሪኒዮን እናውቃለና የቼልሲ አሰልጣኝ ሆነው የሌላ ክለብ አሰልጣኝ ሆነው ከደጋፊዎች ጋር አፋቸውን ዝጉ ምናምን ሲባባሉ ሜዳ ሙሉ ሮጠው ደስታቸውን ሲገልጹ ካፖርታቸውን ሲያወልቁ ምናምን። ይሄ ልክ ሆኖ የቪኒሺየስ ጁኒየር ፍጹም ሰላማዊ የሆነው የደስታ አገላለጽ ነውር የሚደረግበት ምክንያት ለእኔ አይገባኝ። አይ ልክ ነው። እኔም የቪኒሺየስ ጁኒየርን ጉዳይ ነገሮች በጣም በተለየ አቅጣጫ እሱ ላይ ሲሆን እንድንመለከታቸው ነው ብዙ ግፊት የሚደረገው። እኔም በዛን ለትም በደንብ አስተውየዋለሁ። ምንም አይነት ጉድለት የለውም የደስታ አገላለጹ ላይ። በቃ ደስ አለው ያን የመሰለ ጎል አግብቶ የሚፈልጉት ደግሞ ውጤት ነው እና ደስተኛ ላይሆን አይችልም። ምንም ጥርጥር የለውም። ጥሩ በቃ ደስታውን ገለጸ ነው። ከዛ በኋላ የተፈጠሩት ነገሮች ግን እንደገና ስለ የተበደለው እሱም ሆኖ ግን በቃ እሱም እኮ የራሱ እጅ አለበት ብለን እንድናስብ የሚያደርጉ ነገሮች ናቸው እየወጡ ያሉት። በነገራችን ላይ የሪያል ማድሪድም የአውሮፓ እግር ኳስ ማህበር በዚህ ላይ ያው ኢንቨስቲጌት ማድረግ ጀምረዋል እና ለዚህ ይህንን በትብብር ከአውሮፓ እግር ኳስ ማህበር ጋር አብሬ እሰራለሁ ብሎ የተለያዩ ዶክመንቶችንም ደግሞ ያልተገለጹ የላከም ወደ አውሮፓ እግር ኳስ ማህበርም እንደላከ በሪያል ማድሪድ በኩል ይህም በመልሱ ጨዋታ ምን ትጠብቂያለሽ?
እኔ ባይኖር ፕሪስቲያን ይላሉ ለራሱ በቃ የሚፈጠረው ነገር በጣም ከባድ ነው የሚሆነው ያኛው ጨዋታ እስከሚመጣ ድረስም ደግሞ ውሳኔ የሚወሰን ከሆነ እናያለን። ግን ቪኒሺየስ ጁኒየር ከ2018 ጀምሮ ዳይሬክትሊም ኢንዳይሬክትሊም 20 የዘረኝነት ጥቃቶችን አስተናግዷል። ይሄ በጣም የሚያሳዝን ነገር ነው። በጣም እንደውም እኔ የማረሰው የጋዜጣዊ መግለጫ ላይ እኮ ያለቀሰበት አጋጣሚ ሁሉ ነበር። በቃ ስለዚህ ሰዎች አሁን እየፈረዱበት የሚገኙት ነገር እሱ የዘረኝነት ጥቃት ስላስተናገደ ሳይሆን ለምን አትቋቋመውም በሚለው ነው። በመቋቋም አቅም ማጣት በዛ እየከሰሱት ነው። እና የሚያሳዝን ነው። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። የማንቼ ወሬ ለናፈቃችሁ እንዴ ጨዋታውም ናፍቆናል። እውነት ሰኞ ነው ጨዋታው ማንቸስተር ዩናይትድ ከኤቨርተን ጋር በጉዲሰን ፓርክ። ስለዚህ ሰኞ ምሽት እስኪደርስ ድረስ ማንቸስተር ዩናይትድ ቤት አሁንም አንድ ዜና ወጥቷል። ከቅርብ ሰዓታት በፊት የወጣው መረጃ የሚለው ምንድን ነው? በማንቸስተር ዩናይትድ የስራ ኃላፊዎች ማይክል ካሪክን በቋሚነት የማንቸስተር ዩናይትድ አሰልጣኝ አድርጎ የመቅጠር ዝንባሌ እንዳለ። እንግዲህ አሁን የእሱ ቅጥር ጊዜያዊ አሰልጣኝነት ነው። ከዚህ ጋር ጊዜያዊ አሰልጣኝነት ወጥቶ በቋሚነት ማንቸስተር ዩናይትድን ሊረከብ የሚችልበት እድል ሰፊ ነው። አሁን ነገሩን ስናብራራው በማንቸስተር ዩናይትድ ቤት በቋሚነት የሚቀጠር አሰልጣኝ ይኖራል። መቼ? ይሄ የውድድር ዓመት ካበቃ በኋላ ለ2026/27 የውድድር ዓመት ለተወሰኑ ዓመታት ኮንትራት የሚሰጠው የማንቸስተር ዩናይትድን ዳግም ታላቅነት ለማምጣት ጥረት የሚያደርግ ሰው እየተፈለገ ነው ያለው። ይሄ ራሱ ካሪክ ሊሆን ይችላል። ይሄ ሌሎች ልምድ አላቸው ውጤታማ ሊያደርጉን ይችላሉ ተብለው የሚመዘኑ አሰልጣኞች ሊያደርጉት ይችላሉ፣ ሊቀጠሩበት ይችላሉ። አሁን ግን የወጣው መረጃ ፍሮንት ራነሩ ወይም ይህንን በቋሚነት ማንቸስተር ዩናይትድን የመረከብን እድል ለማግኘት የተሻለ እድል ያለው ካሪክ ነው የሚል ነው። ከዛ በኋላ የእግር ኳስ ባለሙያዎች የየራሳቸውን ሀሳብ እየሰጡ ነው ያሉት። እንግዲህ ቶተንሃም ሆትስፐርስም አሰልጣኝ አሰናብቶ ለጊዜው ብሎ አሰልጣኝ ቀጥረዋል። ማንቸስተር ዩናይትድም አሰልጣኝ አባሮ ካሪክን ለጊዜው ብሎ ቀጥረዋል። እንዲህ ያሉ ነገሮች አሉ። በነገራችን ላይ ሩኒ ደግሞ ጋርዲዮላ ከማንቸስተር ሲቲ ጋር እንዲቆይ እንደሚፈልግ እየተናገረ ነው ያለው። ከፕሪሚየር ሊጉ ባይወጣ ደስ እንደሚለው ምናምን እየተናገረ ነው ያለው። ወደ ካሪክ ስንመለስ ግን ምናልባት ቶተንሃም ሆትስፐርስ ጋር ማንቸስተር ዩናይትድ አሰልጣኝ ቅጥር ላይ ፉክክር ሊያደርግ እንደሚችል ከቶተንሃም ጋር ብቻ ሳይሆን ከሌሎች ክለቦችም ጋር ፉክክር እንደሚኖርበት ያስታውሱና አንድ ነገር ይናገራሉ። የሚናገሩት ነገር ምንድን ነው? የካሪክን ሀሳብ ተውትና ሮቤርቶ ደዘርቢን ለመቅጠር ከቶተንሃም ጋር ተፎካክራችሁ የደዘርቢ ባለቤት ሁኑ የሚል ነው። አሁን ጥያቄ ላንቺ፣ ጥያቄውን ለአድማጮችም፣ ማንቸስተር ዩናይትድ ካሪክን ቢያቆይ ይሻለዋል ወይንስ ሮቤርቶ ደዘርቢን በቋሚ አሰልጣኝነት ለአዲሱ የውድድር ዓመት ቢቀጥር ይሻለዋል? እኔ እኮ ልናገር ነው እኮ እኔ ባለፈው ያልኩትን ነገር ነው ዛሬ የምደግመው። ባለፈው ያልኩት ምንድን ነው? ማንቸስተር ዩናይትድ ባይጣደፍ አሁን በማይክል ካሪክ ላይ በጣም እንድንተማመን የሚያደርገን ሙሉ ለሙሉ በቃ ማይክል ካሪክ የረጅም ጊዜ ኮንትራት ሊሰጠው ይገባል የሚለውን ሀሳብ እንድናነሳ የሚያደርገን ጊዜ አላገኘን። 5 ጨዋታዎች ነው ያደረገው። በእነዚህ በ5 ጨዋታዎች የታየው ፐርፎርማንስ፣ የተመዘገበው ውጤት በጣም በጣም አሪፍ ነው። ማንቸስተር ዩናይትድን እንዴት በደረጃ ሰንጠረዡ ከፍ እንዳደረገው አይተናል። በዛ ላይ የቡድን ስሜቱ ስፕሪቱ እንዲመለስም እንዳደረገ በደንብ የተመለከትነው ነገር ነው። ግን በእነዚህ 5 ጨዋታዎች መነሻ ብቻ ማይክል ካሪክ ከማንቸስተር ዩናይትድ ጋር ረጅም ጊዜ እንዲቆይ መወሰን አለበት ብዬ ደግሞ አላስብም። ምክንያቱም ማይክል ካሪክን በተመለከተ እንደገና ማወቅ የሚገባን ጨዋታ ላይ የሚያደርጋቸውን ነገሮች መረዳት የምንችልባቸው ተጨማሪ የጨዋታ ጊዜ ያስፈልጋል ብዬ ነው የምረዳው። ብዙ ሰዎች የየራሳቸውን አስተያየት ይሰጣሉ። ለምሳሌ ባለፈው የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲት አስተያየት ሲሰጥ እንደሰማሁት ከሆነ በተለይ ማይክል ካሪክ ማንቸስተር ዩናይትድ ወደ አውሮፓ እግር ኳስ እንዲመለስ ካደረገ፣ የአውሮፓ ሻምፒየንስ ሊግ ተሳታፊነት ቦታን ማንቸስተር ዩናይትድ እንዲያገኝ ካደረገ ምንም ጥርጥር የለውም የቋሚ ኮንትራት ውል ሊሰጠው ይገባል ብሎ ሀሳብ ሲሰጥ ነበር እና ይህንን አለማድረግ ራሱ
ለማይክል ካሪክም በቃ የሰራውን ስራ እንዳለማክበር ይቆጠራል ብሎ ነው እሱ ሀሳቡን ሲሰጥ የነበረው። ይሄ የፔቲት አስተያየት ነው። በሌላ መንገድ ደግሞ ማንቸስተር ዩናይትድን ማሰልጠን የሚገባቸው በተለይ በትልልቅ ዋንጫዎች የታጀቡ አሰልጣኞች መሆን አለባቸው የሚል ሀሳብም አለ። አንድ ነገር ግን የሚነሳው ምንድን ነው፣ አሁን የምናውቃቸው ቀድሞም ትልልቅ ዋንጫዎችን ያነሱ ትልቅ ክብርም ዝናም ያላቸው አሰልጣኞች አሁን ያንን ዋንጫ የማንሳት ሁኔታን መልሰው እየሰጡ ነው ወይ፣ በሚያሰለጥኑበት ክለብ ራሱ ያንን ውጤታቸውን እየደገሙ ነው ወይ የሚለው ላይ ሀሳብ መነሳትና ክርክር ማድረግ የሚቻል ይመስለኛል። አብዛኞቹ ቀድሞ ዋንጫዎችን አንስተዋል፣ ያላቸውን ችሎታ የምናውቃለን። ከዛ በኋላ ግን የመደብዘዝ ነገር እየተመለከትንባቸው ነው የሚል ሀሳብም አብሮ ስለሚነሳ ማለት ነው። እና ማይክል ካሪክ መቆየት አለበት ብለው አስተያየት የሚሰጡ ሰዎች አንድ የሚናገሩት ነገር የተወሰኑ ነገሮች ሊበላሹበት ይገባል፣ ግን በተወሰኑ ጨዋታዎች ላይ የምናያቸው የማይክል ካሪክ ችሎታዎች ተስፋ የሚሰጡ ክለቡን የሚያሳድጉ ናቸው ተብሎ ከታመነ እድል መስጠትና ጊዜ መስጠት ያስፈልጋል የሚል መከራከሪያ ነው እየቀረበ የሚገኘው። እንደኔ እምነት ግን ማይክል ካሪክን ለመቅጠርም ላለመቅጠርም ተጨማሪ ጊዜ ያስፈልጋል ብዬ ነው ማስበው። ገና ነው የሚል ስሜት ነው የሚሰማኝ። አዎ ገና ነው፣ ግን ያ ጊዜ ሲደርስ የሚቀጥሉት ጨዋታዎች ላይ የሚመዘገበው ውጤት፣ የሚታየው ፐርፎርማንስ ወጥነት ታይቶ ይወሰን ነው የምትይው እንጂ እኔ ገና የተወሰነ ጊዜ ያስፈልጋል ነው የምለው። ምክንያቱም 5 ጨዋታ ነው ያየ ነው። እነዚህ 5 ጨዋታዎች ሁሉንም ነገር አጠቃለው ይገልጻሉ ብሎ ማሰብ አይቻልም። አይገልጹም። ገና ነው፣ ማየቱ የተሻለ ነው። ግን ደግሞ መቀደም መበለጥ፣ አሰልጣኞች ከሌሎች ክለቦች ጋራ በተለይ ከዋነኛ ተፎካካሪዎች ጋራ ውል ማሰር ምናምን እንዳይኖራቸው ደግሞ መወሰንም የሚፈለግበት ጊዜ ሊኖር ይችላል። ግን ለጊዜው ባለኝ የ5 ጨዋታ መልከታ እና የሮቤርቶ ደዘርቢ እንግሊዝ ፕሪሚየር ሊግ ላይ የምናውቀው አሰልጣኝ ከመሆኑ አንጻር እኔ ከካሪክ ጋር ሆኖ ማንቸስተር ዩናይትድን እመርጣለሁ ከደዘርቢ ይልቅ። በአሁን መልከታይ አማድ ያለው ሲናገር ነበር ስለ ማይክል ካሪክ እና እሱ የሰጠው አስተያየት ማይክል ካሪክ በጣም አስፈላጊ ነው ለኛ እና ክለቡንም ማንቸስተር ዩናይትድንም ደግሞ በደንብ አድርጎ ነው የሚያውቀው እና ለተጫዋቾቹ ሁል ጊዜ የሚነግረን ነገር የምንጫወተው አንድም ለራሳችን ሁለትም ደግሞ ለደጋፊዎች ነው። ይህንን ነገር በደንብ እንድናምንበት ያደርጋል እና በተለይ ደጋፊዎች አሁን ያሉት የማንቸስተር ዩናይትድ ደጋፊዎች ዩናይትድ ወደ ክብሩ ተመልሶ ማየት ይፈልጋሉ፣ ይገባቸዋል። ስለዚህ ይህንን ማድረግ አለብን ብሎ ሁል ጊዜ ማይክል ካሪክ ይነግረናል ብሎ አስተያየት ሲሰጥ ነበር እና ማንቸስተር ዩናይትድን የሚያውቅ በምን ሁኔታ ውስጥ እንዳለፈ እንዴት ያለ ክብር እንደነበረው የሚያውቅ አሰልጣኝ በክለብ ውስጥ መገኘቱ ጥቅሙ ትልቅ ነው የሚለውንም ደግሞ አብሮ እያብራራን የነበረው። ስለዚህ የማይክል ካሪክ ወቅታዊ ሁኔታ በቃ ዝም ብሎ ከማንቸስተር ዩናይትድ ጋር አብሮ እንዲቆይና እንዲህ አይነት አጫዋትን ለደጋፊዎች እየሰጠ እንዲቀጥል የሚያስመኝ ነው። እኔ አሁን የማይክል ካሪክ በናሞሪም ጊዜ እነዚሁ ተጫዋቾች ተይዘው የነበረ ያስተዋልነው ለምን ብለን የጠየቅነው ክፍተት አለ። ያንኑ ተጫዋቾች ስብስብ ይዞ በመካከላቸው ምንም ነገር ሳይጨምር ከልጆቹ የተሻለ ጥቅም ማግኘት ማንቸስተር ዩናይትድ እንዲችል አድርጓል። አሁን ማንቸስተር ዩናይትድ ቤት ውስጥ ባሉ ተጫዋቾች ብቻ ሳይሆን አዳዲስ ተጫዋቾች እንዲጨመሩ ደግሞ እየተጠበቀ ነው። በተለይ የመሀል ክፍሉን ለማጠናከር ስራዎች እንደሚሰሩ ምንም ጥርጥር የለውም ተብሏል። ስለዚህ የመሀል ክፍሉን ለማጠናከር የሚሰሩ ስራዎች በማይክል ካሪክ የተሻለ ውጤት የሚያመጣ ማንቸስተር ዩናይትድን የተሻለ ተፎካካሪ አድርጎ የማቅረብ አቅም ላይ ትልቅ አስተዋጽኦም ደግሞ ይኖረዋል። መሀል ክፍሉን የበለጠ ሲያጠናክር፣ በዛ ላይ ደግሞ ይህንን ማንቸስተር ዩናይትድን የበለጠ ለማሻሻል እኔ እንደዚህ አይነት ተጫዋቾችን እፈልጋለሁ ሊል ነው። በሱ ፍላጎት ማን ዩናይትድን የሚቀላቀሉ ተጫዋቾች ይኖራሉ ማለት ነው። ለምሳሌ አማድ ያለውን በተመለከተ የሚናገራቸው ነገሮች ወይም አማድ የሚሰጣቸው ምስክርነቶች ወይ ብሩኖ ፈርናንዴዝን በተመለከተ ወይም ኤምቤሞን በተመለከተ የሚሰጣቸው አስተያየቶች በሙሉ እነሱም ለሱ እሱም ለእነሱም በጣም በጎ የሚባሉ ምስክርነቶችን ይሰጣል። ግን አሰልጣኝ ከመሆኑ በፊት ማንቸስተር ዩናይትድ እየተሸወደ ነው ሲል ነበር። አሁን ያኔ አሰልጣኝ አልነበር። የአሰልጣኝነት እድልም እንዳለው የእውነት ለመናገር ያኔ የሚያምን አይመስለኝም።
ግን ያን ጊዜ ምን ይናገር ነበር ያልሽኝ እንደሆነ ስለ ኮቢ ሜይኖ ይናገር ነበር። ኮቢ ሜይኖን ማንቸስተር ዩናይትድ ሊጠቀምበት ይገባል። በኮቢ ሜይኖ የሚገኝ አገልግሎት ማንቸስተር ዩናይትድን የበለጠ ተፎካካሪ የበለጠ ውጤታማ ያደርገዋል ብሎ ያምን ነበር። ልክ የአሰልጣኝነት እድሉ ሲመጣ የምርም ኮቢ ሜይኖ የምንገረምበትን ያንን ብቃቱን እንደገና በማንቸስተር ዩናይትድ ቤት እንዲያሳይ የእንግሊዝ ብሔራዊ ቡድን አሰልጣኝ አይናቸውን እንደገና እንዲጥሉበት ይህንን ልጅማ በብሔራዊ ቡድን ውስጥ መልሶ እድል ለመስጠት መልሼ ሀሳቢ ውስጥ እያስገባሁት ነው እስኪሉ ድረስ ማለት ነው። ስለዚህ የባከኑ እዛም ሊቀሩ የነበሩ ሊበተኑ የነበሩ አቅሞችን ሰብስቦ ማንቸስተር ዩናይትድ የተሻለ የሚያምር ጠንካራ ውብ የሆነ መልክ እንዲኖረው አድርጓል። እዚህ ላይ ደግሞ በራሱም ተሳትፎ የሚደረጉ ተጨማሪ የተጫዋቾች ዝውውሮች ሲኖሩ ማየትን ይፈልጋሉ። ለምሳሌ የትኛውንም አሰልጣኝ መቅጠር ካሪክንም ማስቀጠል ሪስክ ሊኖረው ይችላል። ደዘርቢንም መቅጠር ሪስክ ሊኖረው ይችላል። ግን ከካሪክ ጋር ይሻላል እላለሁ ከደዘርቢ ይልቅ። ሌሎች አማራጮች ከየርገን ክሎፕ ብባል የርገን ክሎፕን እመርጣለሁ። ልክ እንደዛ እንደማለት ነው። ስለዚህ እኔ ፍሮንት ራነር ነው መባሉ ወይም የማንቸስተር ዩናይትድ ቋሚ አሰልጣኝ ለመሆን የተሻለ እድል አለው ካሪክ መባሉ እኔ የቀረበው አማራጭ ደዘርቢ ስለሆነ አማራጮች ሲቀርብ ደግሞ ቶተናም እንዳይቀድመው እየተባለ ስለሆነ ይቅደመው፣ ቀደመ ለፍ ውሰደው ደዘርቢን ምናምን ልል ይችላል። ሰውየውን ወደዋለሁ፣ ስታይል ኦፍ ፕሌውን በጣም ወዳለሁ፣ ኢነርጄቲክ ምናምን ወዳለሁ። ግን ማንቸስተር ዩናይትድን ከችግር ለማላቀቅ ግን ትክክለኛው ሰው ነው ብዬ አፌን ሞልቶ ለመናገር ግን ያቅተኛል። ግን እዛም ደግሞ ጥሩ ስኬት አሳልፈዋል ብሎ ለመናገርም ትንሽ የሚያስቸግር ይመስለኛል። ለዛ ነው አሰልጣኝ ቀደም ያነሳውትም ሀሳብ አብሮ የሚነሳው አሰልጣኞች ቀድሞ ያሳዩትን ነገር በተመለከተ ጠብቆ በመሄድ አሁን ክፍተት እያየን ነው የሚል ሀሳቦችን በተለያዩ ሰዎች ዘንድ እንደሚነሳው ይሄ ነው። ስለዚህ ከዩናይትድ ጋር በተያያዘ ያው ጨዋታው መቼ ነው የሚደረገው የሚለው በጣም ስለቆየ ብዙ ሰዎች የማን ዩናይትድን ጨዋታ ለማየት ትልቅ ፍላጎት እንዳላቸው እንግዲህ የባለፈው ጨዋታ ላይ ታስታውሱ ከሆነ ከዌስትሃም ጋራ የድካም ስሜት ምናምን ብለን ነበረ። አሁን ረጅም ጊዜ አርፈዋል፣ ወደ 13-14 ቀን። በእነዚህ ቀናቶች ውስጥ የተሰራው ስራ የበለጠ እንትን የሚያስብል ነው፣ በጉጉት ጨዋታውን እንድንጠብቅ የሚያደርግ ነው። ስለዚህም ያንንም ከግምት ውስጥ ማስገባት ያስፈልጋል። ቢናፈቅ አይገርምም ለማለት ነው። ቢናፈቅ አይገርምም። ማንቸስተር ዩናይትድ እና የማንቸስተር ዩናይትድን ጉዳዮች በተመለከተ በሌሎች መረጃዎቻችን ላይ ሀሳቦችን ይዘን እንመጣለን። መልካም ቀን ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010